በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ማስተርቤሽን ወይም ግለ ወሲብ የብዙዎች ድብቅ ለቅሶ ክፍል 9 እንደምን ቆይታችኋል? የእግዚአብሔር ሰላም ከእናንተ ጋር ይሁን። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ እንድትጀምሩ ሌሎችም ሰብስክራይብ እንዲያደርጉ ሼር እንድታደርጉ እንድታካፍሉ በእግዚአብሔር ስም አደራ እሰጣለሁ። ምክር አገልግሎት የምትፈልጉ በተሰጡ ስልኮች በመደወል በነፃ አገልግሎቱን ማግኘት እንደምትችሉ በደስታ መግለጽ እፈልጋለሁ። አገልግሎቱን ለማገዝ በዚህ ጉዳይ የተቸገሩ ከ600 በላይ ሰዎችን አነጋግሬያለሁ። በአካል በስልክ በሺህ የሚቆጠሩ በጽሁፍ አናግሬያለሁ። እነዚህ ሰዎች እኔም በርናውት ሳላደርግ ቢሮ ስፍራ አዘጋጅቶ ቁጭ ብሎ መምከርና በህይወት ማስቀጠል ያስፈልጋል። ለዚህና ለተለያዩ አገልግሎቶች የእግዚአብሔር በረከት ይበዛላችሁ። ልባችሁ የተነሳሳ በአካውንት በስክሪኖቹ ላይ አለ። በዚህ አካውንት በማስገባት ማገዝ ትችላላችሁ። ባለፈ ምን ነበረ ማስተርቤሽን ወይም ደግሞ ግለ ወሲብ በህይወታችን ላይ የሚያመጣው ብለን በመንፈሳዊ ህይወት የሚያመጣውን ነገር እያነሳን ነበረ። አሁን ደግሞ በሶስተኛ ደረጃ ፍጻሜና ዓላማን ያበላሻል። ፍጻሜ ዴስቲኒ የምንለው ሰይጣን ዓላማው ፍጻሜያችሁን ማበላሸት ነው። ፍጻሜያችሁ ዘላለማዊ ክብራችሁ እንዲጠፋ ማድረግ ነው። ዓላማ ደግሞ በዚህ ዓለም ወደዚህ ዓለም ሲልከን ያለ ዓላማ የመጣ የለም። እግዚአብሔር በዓላማ ነው እያንዳንዱን ሰው ያመጣው። ግለ ወሲብ ስንፈጽም ግን እየተሰራ ያለው ስራ የስጋ ጉዳይ ብቻ አይደለም። ተራ ቀላል ነገር አይደለም። ብዙ ሰዎች እንደሚሉት ሰይጣንም እንደሚለው ቀላል ነገር ነው፣ የስጋ እርካታ ነው፣ የሆነ ነገር እንደዚህ ማድረግ ነው አይደለም። ሰይጣን ጠላት የህይወት ግብህን ዓላማህና ፍጻሜን እንዲያበላሽ እድል እየሰጠው ነው። ሰይጣን የሚመጣው ለአንድ ዓላማ ነው። ጌታ ኢየሱስ ዮሐንስ 10:10 ላይ እንዳለው ሌባውን ሊሰርቅ ሊገድል ሊያጠፋ እንጂ ስለሌላ አይመጣም። ቀላል አድርጎ ያቀረበልህ እንዲህ አድርገህ ብታረገው ደስ ትላለህ፣ ታርፋለህ፣ በዝሙት ከምትወድቅ በዚህ መንገድ ብታርፍ ብሎ ያለ ግን ዓላማው ማጥፋት ነው። ለነ ሔዋንና አዳም እኮ ለሔዋን ያለት ምንድን ነው? ይህን ብትበሉ እንደ አምላክ እንደ እግዚአብሔር ትሆናላችሁ እና ያላቸው የሚያምር አድርጎ አቀረበላት። ውጤቱ ግን ክብርን ማጣትና መዋረድ ከከበረ ስፍራ መውደቅ እንደሆነ መጽሐፍ ቅዱስ ይነግረናል። ሰይጣን እኛን ባንዴ ማጥፋት አይችልም። የእግዚአብሔር ምሕረት ብዙ አይደል? እንደዛማ ቢሆን ኑሮ አለቀልን ነበር። ነገር ግን ቀስ ብሎ በፍትወት ኃጢአት የፍትወት ርኩሰት በጣም ከባድ እግዚአብሔር የማይወደው በገዛ ሰውነት ላይ የሚፈጸም ስለሆነ ነው እና ባሪያ አድርጎ አቅጣጫን በማሳት ከእግዚአብሔር አርቆን ፈጽመን ከራቅን በኋላ ለመግደል ለገሃነመ እሳት ለማስገባት ነው። ይህ ልምምድ ምን ያህል ጊዜያችሁን ወስዶባችኋል? ምን ያክል አቅማችሁንስ በልቶታል? አስተውላችኋል? በትንሽ ደቂቃ ትንሽ ሰከንዶች ደቂቃዎች ውስጥ የተጀመረ ክፉ ልምምድ ምን ይላል? ወደ ሱስ ያደርግና ልንላቀቀው የማንችለው አይነት እስራት ያደርግና ጥፋተኝነት፣ ራስን መጥላት፣ መንፈሳዊ ድርቀት እያስተናገድን እዛው እየቦካን እንኖራለን። በዚህ ሁኔታ ውስጥ እኮ ምን ያህል ጊዜ አልፏል? እስኪ ከጀመራችሁት ሰዓታት፣ ቀናት፣ ወራትና ዓመታት ያሳዝናል። በአመታት ከ30 ምናምን ዓመታት በላይ በዚህ ህይወት ያሳለፉ ሰዎች ገጥመው ህይወት እንደተበላሽ፣ ጤና እንደጠፋ፣ ጸጉራቸው እየተራገፈ፣ ቆዳቸው እየተገፈ፣ ያለ እድሜያቸው ሽማግሌ ሆነው ብዙ ነገር ጠላት አድርሷል። እነዚህ ደግሞ ተጨማማሪ የስጋ ችግሮች ሲመጡ ማደግ ሲገባ፣ በትምህርት መሄድ ሲገባ ወድቀ ስትቀር እነኚህ ደግሞ ተጨማምረው ብዙዎች ጥለው ሲያልፉ አንቺ ግን ታች አቅሙ ሳይጠፋ ፖቴንሻሉ እያለ
ወድቀህ ስትቀር ደግሞ ከዚህ በኋላ ሰው አልሆንም ወደሚል ወደ ዘቀጠ ማንነት ይከተሃል። ከስጋ ሕይወት አልፈ መንፈሳዊ ሕይወትን የምታጸናበት ጊዜ እንደ ከንቱ ሲባክን ልትጸልይበት፣ መጽሐፍ ልታነብበት፣ ልትዘምሪበት፣ ልታገለግይበት የሚገባው ጊዜ፣ በጸሎት ልትተጉ የሚገባው ጊዜ በዚህ ኃጢአት ለመመለስ ተይዛችሁ ስታባክኑት ምን ያህል መንፈሳዊ ሕይወታችሁ ያድግ ነበር? ወይም ደግሞ ያን ፖቴንሻል አቅማችሁን በስራችሁ ላይ በትምህርታችሁ ላይ ብታውሉት ኖሮ ምን አይነት ደረጃ ትደርሱ ነበር? ከሰዎች ጋርስ ያላችሁ ኮሚኒኬሽን ወይም መስተጋበር ተበላሽቷል። የድሮ ማንነቱ ተቀየረ። ምን ሆናለች ተብላችኋል። ፈሪና ድንጉጥ ሆናችኋል። ሰው የምትሸሹ ሆናችኋል። ይሄ ባይመጣ ኖሮ ግን ከሰው ጋርስ ያላችሁ ህብረት ምን ያክል ያድግ ነበረ? እግዚአብሔር የማገልገል ነገራችሁ ደግሞ በምክር አገልግሎት ያጋጠመኝ ነው። ምንድነው ቤተክርስቲያን እያገለገልኩ ነበር ወይም የቤተክርስቲያን አገልጋይ ነበርኩ ይላሉ። አሁን እስሉ ያው እያገለገሉ ናቸው። እያችሁ እያገለገሉ ግን ነበርኩ እንዲሉ ያደርጋቸዋል። አገልግሎታቸው አሁን ነው። መድረክ ላይ ይቆማሉ፣ ቤተክርስቲያን ውስጥ አሉ፣ ግን ነበርኩ እንዲሉ ያንን በቃ እንዲጣፋ እንዲጠላ እንዲጥሉ ያደርጋቸዋል። አያችሁ ማስተርቤሽን ወይም ግለ ወሲብ የሚያጠፋው ስጋን አካልን ብቻ አይደለም፣ መንፈሳዊ ማስተዋልን ጨምሮ ያጠፋል። እግዚአብሔር ይቅር እንደሚል እግዚአብሔር ልጅ እንደው በንስሐ ብትመለሺ ዛሬ ሊቀበል የሚችል አባት እንዳለሽ እንኳን እንዳታስተዊ ያደርጋል። እግዚአብሔር ሲናገር እንደ ቀድሞ መስማት አቅቶሃል። ሰው እግዚአብሔር ተናገረኝ ሲል ለአንተ እንግዳ ሆኖብሃል። እንዴት ቢሆን ነው ያንተ ግን መስማት አቅቶሃል? ለምንድን ነው የጸሎት ሕይወትህ እንደ ቀደመው ዘመን አቅም ያጣው ደካማ የሆነው ፍሬ አልባ የሆነው ለምንድን ነው? አዎ እግዚአብሔር እና አንተን የለየ ኃጢአት ስለገባ እንጂ እግዚአብሔር ስለተቀየረ አይደለም። ለዚህ እኮ ነው በኢሳይያስ 59:2 ላይ ኢሳይያስ 59:2 ላይ የእግዚአብሔር ጆሮ ከመስማት አልደነቆረችም፣ ዓይኑ ከማየት አልደነገዘችም ካለ በኋላ በደላችሁ በእናንተና በአምላካችሁ መካከል ለይቷል፣ እንዳይሰማ ጸሎታችሁን እንዳያዳምጥ ከእናንተ ፊቱን ሰውሮታል ይላል። ለስጋ ፈቃድ ስትኖር፣ ለኃጢአት ለርኩሰት ስትኖር መንፈሳዊ ሕይወት የደነዘዘ ይሆናል። ለእግዚአብሔር የነበረ የቀድሞ የተነቃቃ የጋለ ስሜት ጠፍቷል። ረሃብ ጥሙ ጠፍቷል። በጣም በመንፈሳዊ ሕይወት እግዚአብሔር የመራብና የመጠባት ሕይወት ከጠፋ ከምንም በላይ አደጋ። ኃጢአት ስለሰራ ሳልሰራ በኃጢአት ውስጥ የለውም የምንል ዝሙትም አልፈጸምኩም ማስተርቤሽንም የለብኝም ፖርኖግራፊም አላይም ብላችሁ ግን የምትሉ ግን እግዚአብሔር የመራብና የመጠባት ነገር ከጠፋባችሁ ከባድ ነው። ከባድ ነው። ዳዊት ዋላ ወደ ውሃ ምንጭ እንደሚናፍቅ አለ። አዎ በሞትና በሕይወት መካከል ሞት እየጠበቀኝ እናፍቃለሁ። ወገኖቼ እግዚአብሔር የመራብና የመጠማት ነገራችሁ አይወሰድባችሁ። እንደዚህ ብዬ ማርካችኋለሁ። ሁሉ ይቀር። ለዚህ ነው ዳዊት አንዲት ነገር ለምነዋለሁ እግዚአብሔር ማለት በቤቱ መኖር፣ ሌላው ይቀራል። እግዚአብሔር እጅ ካለ ሁሉ አለ። ጸልያለሁ አመልካለሁ ብለህ ተነቃቅተህ ስትወጣ የሆነ ኃይል መብራት እንደተቋረጠበት አምፖል ጥፍት ትላለህ። ለምን? ምንድነው? የግል ወሲብ ልምምድህ መንፈሳዊ አቅምን ስላሳጣ። የፍትወት ኃጢአቶች በረከትን የሚዘጉ እንቅፋቶች ናቸው። በዚህ ልምምድ ውስጥ እስካለ ድረስ ሰይጣን ጠላት ያውቃል። በምንም መንገድ ወደ ከፍታ እንደማትወጣ ጠላትህ ያውቃል። አገልጋይ መሆን ሲገባ ለብዙዎች መድረስ ሲገባ በፍትወት ርኩሰት ተይዘህ ዛሬም ታች አመድ ላይ ትቢያ ላይ ትንከባላለህ። ስንት ተርፋማ ሊያደርግ የሚችል ድርጅት መክፈት የሚያስችል ፖቴንሻል አዳዲስ የፈጠራ አቅም እያለህ ነገር ግን በዚህ ኃጢአት የተነሳ ዛሬም ትግልህ ከዚህ ኃጢአት ስለመውጣት ነው። አንተ ጋር እኮ ብዙ ሰዎች እንጀራ እንዲበሉ የሚያደርግ ችሎታ አለ። ድርጅት መክፈት የሚያስችል አቅም አለ፣ ሐሳብ አለ። ጠንካራ የጸሎት ሰው መሆን ሲገባ በጥፋተኝነት ስሜት ተይዘህ
ስሜትህ መንፈሳዊ ህይወትህ ደካማ ሆኖ ተገኝቷል። በመጽሐፈ መሳፍንት ምዕራፍ 13 ከ16 ላይ የምናየው ሶምሶንን ይሁት እስራኤል ነፃ ሊያወጣ የተመረጠ ብርቱ ሰው፣ የከተማ ብረትን ገንጥሎ የሚሄድ አንበሳን እንደ ጠቦት የሚቆራርጠው ሰው በፍትወት ፍላጎቱ መቆጣጠር አቅቶት በፍትወት ርኩሰት የተነሳ ኃይል የሌለው ኃይል አባ ሆኖ የጠላቶቹ መጫወቻ ሆኖ መጨረሻም ህይወቱ እንዲያጣ ያደረገው ይሄው የፍትወት ንጽህና መጉደል ነበር። እስኪ ስለራስህ አስቢ። በእግዚአብሔር ተመርጠሃል። ተጽዕኖ ፈጣሪ እንድትሆን የወደፊት ህይወት እንዲስተካከል እግዚአብሔር ይፈልጋል። ታዲያ ይህንን በጠላት መቀማት ትፈልጋለህ ወይ? ትንሽ ነው ብለህ ናቀው ኃጢአት የት እንደደረሰው ዛሬ እንደ ቀልድ የተጀመረ ኃጢአት ዛሬ ምንስ እንደከተተሽ ወቅ አንተ ሳታስበው ጠላት ወደ ከፋ ባርነት፣ ተስፋ መቁረጥ፣ መንፈሳዊ ድርቀት ውስጥ እንደከተተ አየኸው። በሁለተኛ ሳሙኤል ምዕራፍ 11 ላይ የምንመለከተው የንጉስ ዳዊትን ታሪክ ተመልከቱ። አንድ ጊዜ ነው ወደ ሰው ሚስት የገባው ዝሙት የፈጸመው። ነገር ግን ኃጢአቱ ያስከተለበትን መራራ ውሸት መራራ ኃጢአት ለመደበቅ ወይም ጥፋት ለመደበቅ ሰው ገደለ። ከአንዱ ወደ አንዱ ተሸጋገረ። ከዚያ ግን ያስከተለው ግን ውጤቱ እግዚአብሔር ቢምረው ውጤቱ ግን በቤተሰቡ ላይ ብዙ ጥፋት ያስከተለ ዘመኑንም በመከራ እንዲያልፍ ያደረገው ሰው ነው። ኃጢአት የሚሰራ ሰው እንዲህ ነው። በትንሽ ጀምሮ ጠቅሎ እስኪያጠፋ ድረስ ጠላት ይተጋል። በኃጢአት ውስጥ ገብተህ ተይዘህ ከሆነ ሰብረህ ለመውጣት ጊዜው አሁን ነው። በኃጢአት ትግል ውስጥ ከምትኖር የውርደት ህይወት ከምትመራ ውጣና እግዚአብሔር የበለጠ ወዳዘጋጀልህ ክብር ግባ። የከበረ ፍጻሜህን ዘላለማዊ ዴስቲኒህን እንዲሁ በቀላሉ ጥለው ዘንድ እንደ ቀላል ነገር የሚወድቅ አይደለም፣ ውድ ነገር ነው። አንተ እኮ ብትነሳ ብዙ ነገር ታመጣለህ። ጠላት ካንተ እየዘረፈ እንዲኖር አትፍቀድለት። ተነሳ፣ ተዋጋ። ጌታ ወዳዘጋጀልህ ከፍታ ውጣ። ለብዙዎች መትረፍ ትችላለህ። ምርጫው ግን ያንተ ነው። አራተኛው ደግሞ ከእግዚአብሔር ጋር ያለ ግንኙነት ይጎዳል። ከምንም በላይ ምንም ልጣ ከእግዚአብሔር ጋር ያለ ግንኙነት ግን እንዲጎዳብኝ ማላስተዋልከው ልብ አላልከው ይሆናል እንጂ እኮ ማስተርቤት ባደረግ ቁጥር ከእግዚአብሔር ጋር ያለ ግንኙነት እየላላ ይሄዳል። ለምን? የእግዚአብሔር ማደሪያ በሆነው ሰውነት ላይ ለእግዚአብሔር መስዋዕት ሊቀርብበት መጽሐፉ ልታነበት፣ ልትጸልይ፣ ልታመልክ፣ ልትሰግድ፣ ልትጾም፣ ልታገለግል በሲያን ልትሄድ በሚገባው የእግዚአብሔር ሰውነት ላይ መሰዊያ ላይ ሰይጣን ደስ ለማሰኘት የሰይጣንን ርኩሰት እየሰዋህ ነው። በዚህ የተነሳ እግዚአብሔር ካንተ ጋር ያለው ግንኙነት ስላላስደስተው እየተለያየ ላላ ይሄዳል። በኃጢአት እየሰጠህ ደግሞ ስትሄድ የእግዚአብሔር ሕልውናን የማይሰማ እየሆንክ መገኘቱ እንዳለ በቃ ተተውኛል፣ በቃ ከዚህ በኋላ እግዚአብሔር እኮ የተወኝ ይመስለኛል ብለው የሚሉ ሰዎች አሉ። ስለዚህ መነሳት አለብን። ማስተቤት አድርገህ መጀመር እግዚአብሔር ለመቅረብ አቅም አታገኝም። ፍርሃት ነው የሚሰማ። ተንበርከህ ለመጸለይ ድፍረት አጣለህ። እፍረት የተሰማ የተሸማቀቅ ከእግዚአብሔር እየራክ ነው። የለምን በአንተና በእግዚአብሔር መካከል ግድግዳ ቆሟል ማለት ነው። ለምሳሌ ከአንድ ሰው ጋር ስልክ እየተነጋገርክ ኔትወርክ ሲያስቸግር ያው ታውቃለህ አይደል? ኔትወርክ ሲያስቸግር ምን የሚሆነው መቆራረጥ ጀምርና ከዛ መጨረሻ ላይ ጥሩ ይቋረጣል። መጀመሪያ ግን የሆነ ድምጽ ሰማለህ፣ ከዛ ደግሞ የዛ ድምጽ ይሰማሃል፣ አይሰማም፣ የሆነ ይቆራረጣል ትላለህ፣ ከዛ ግን ጭጭላል። አሁን ኃጢአቱ የተቆራረጠ አይነት ድምጽ ከሆነ ከእግዚአብሔር ጋር ያለ ቶሎ ብለህ ኔትወርኩን አስተካክለው በንስሐ ተመልሰ ማለት ነው። ቀድመ እግዚአብሔር ፊት ለመቅረብ አቅም የነበረ ሰውዬ አሁን ግን በተደጋጋሚ በዚህ ኃጢአት ቀንበር የተነሳ እኔ አልረባም፣ እኔ እኮ ከንቱ ነኝ፣ እግዚአብሔርን ፊት ለመቅረብ ብቁ አይደለሁም ትላለህ። ድሮም ብቁ ሆኖ አይደለም የተመረጥከው፣ ብቁ የሆነው ክርስቶስ ዋጋ ስለከፈለልህ እንጂ። ቆይ ስመለስ ደግሞ አንዳንዱ ሰው በጣም ሰይጣን የሚያስቀምጠው ቆይ ንስሐ ስትተው ይሄን ትተዋለህ፣ ከዛ ጀምሮ እመላለሁ፣ ገዘታለሁ፣ እንዲህ አደርጋለሁ፣ ቆይ አቆምና ከዛ በደንብ ኃይል አይሆንም።
ብዙ ሰዎች እኮ አሉ በመንፈሳዊ ሰው በስጋው የሆነ ነገር ይሆንልኛል እጠብቃለሁ እነሳለሁ እንዳሉ በሰዎች ሳይነሱ መቃብር የገቡ ሰዎች አሉ። ወገኖቼ ያዘን ነገር ስር ሰዶ ሳጠፋ ነው ዛሬ ነው የጸሎታችን ቀዝቃዛ እንደሆነ ቶሎ ተነስተን በንስሐ እንደገና እንለኩሰው። አንዳንዴ መጽሐፍ ቅዱስ አነባለሁ ለተነሳና ያስጠላህና ምን ታደርጋለህ? ሞባይል ከመጎርጎር ትጀምራለህ። እንደ ቀልድ እኮ ነው። መጽሐፍ ቅዱስ ዘርግተህ ድንገት ሞባይል ታነሳዋለህ። ከዛ የማይረብ የማይጠቀመውን ነገር እያየህ ከዛ በቃ ወይ ደግሞ ፈታ የሚያደርግ ነገር እፈልጋለሁ ብለህ እዛው ሰዓታት ሰምጠህ ትቀራለህ። ለምን? መንፈስህ ከስጋ ጋር ጦርነት ገጥሟላ። ለዚህ እኮ ነው ገላትያ 5:17 ላይ ገላትያ 5:17 ስጋ በመንፈስ ላይ መንፈስ በስጋ ላይ ይመኛል፣ ስለዚህ እርስ በርሳቸው ይቃወማሉ፣ ስለዚህ የምትሉት ልታደርጉ አትችሉም። ተቃውሞ ገብቷል። ኃጢአት ስላለ ማንበብ ትፈልጋለህ። እዚህ ጋር ደግሞ ሞባይል ብታነሳ ትንሽ ፈታ የሚያደርግ ነገር በታይ አእምሮን በዚህ አረጋግቼ ይላሉ። ትንሽ የሆነ ፊልም አይቼ የሆነ ነገር ፈታ የሚያደርግ አይቼ ወደ እግዚአብሔር እንዴት ሆኖ ነው ፊልም አይተን የሆነ ፈታ የሚያደርገው አይተን ወደ እግዚአብሔር መንግስት ነው ወይስ ፈታ የሚያደርገውና ነፃ የሚያወጣው እግዚአብሔር መንግስት አሰራር ነው? አትታለም። በአንድ ወቅት የእግዚአብሔር መገኘት ሰምቶ ታለቅስበት የነበረው አምልኮ ዛሬ ሰው ተነክቶ ስታይ ለአንተ ባዶ ይመስልሃል። ዝም ብሎ ባዶ ቃላት ዘምራለሁ ብትልም ዝም ብሎ ከንቱ ቃል ካፍ የምታወጣ ከበድን አፍ የሚወጣ ይመስልሃል። መንፈስህ የሚነካበት ስብከት የእግዚአብሔር ቃል ዛሬ ግን የማይሰማ የማትነቃቃበት ትሆናለህ። ለምን? መወቀስ ተወስዷል። ልብ ምን ሆኗል? ደንዝዟል። መንፈስ ቅዱስ በውስጥ እንዳይሰራ የዘጋው የኃጢአት ኃይል ስላለ ነው። እንድትወቀስ እንድትነቃቃ በእግዚአብሔር ቃል እንድትነካ የሚያደርግ መንፈስ ቅዱስ ካንተ ተገፍቷል። ለዚህ ነው እኮ ለቤዛ ቀንድ የሆናችሁ የታተማችሁበትን ቅዱስ መንፈስ አታሳዝኑ ይላል። ቤተክርስቲያንን መሄድንም ማቋረጥ ትጀምራለህ። ዛሬ ትሄዳለህ፣ ነገ አትሄድም። መንፈሳዊ ወዳጆችንም ማግኘት አትፈልግም። በእነሱ በመንፈሳዊ ጓደኞችና ቤተክርስቲያን ወንድምና እህቶች ምትክ ሌሎች ዓለማዊ ጓደኞችን ይዘሃል ላለመወቀስ። እነኛ ስታይ አዲስ ጓደኞችን የዓለም ጓደኞች ስታይ በቃ መወቀስ የለኝም ብለህ ስለምታስብ ኃጢአት ለይቶ ይዘዋል። ዲያብሎስ በፍረትና በተሸናፊነት መንፈስ አስረዋል። ሊያጠፋ እየተጋ ነው። በክርስቲያኖች መካከል ብትገኝ በተነቃቃ አምልኮ መንፈስ ተወቅሰህ ነፃ ወጥተህ ልትመለስ እንደምትችል የደከመው መንፈሳዊ ሕይወት እንደሚበረታ እንደገና ተነቃቃ እንደምትችል ጠላት ስለሚያውቅ ከወጥመዱ እንዳታመልጠው እንዳትጣበት በመፍራት ከቅዱሳን መካከል ይለያል። በግል እንኳን እንጸልይ ለምትነሳ ሰይጣን እግዚአብሔር እኮ አይሰማህም አንተ እኮ ብዙ ቆሻል የሚል የሐሰት ቃሉን ያሰማሃል። ሰይጣን በመጀመሪያ አባብሎ ኃጢአት እንድትሰራ ያደርግሃል። ከወደቅክ በኋላ ደግሞ በማሸማቀቅ በመውቀስ በመክሰስ ያሸማቅቅሃል። ማስተርቤሽን የግል ትግል አይደለም፣ መንፈሳዊ የእስር ሰንሰለት እንጂ። በኃጢአትና በአፍረት ውስጥ ከኖ አንተን በሞት ውስጥ ለዘላለም ጥፋት ለማዘጋጀት ሰይጣን እየተጋ ነው። እየጠለቅ እየሰመጥክ በሄድ ቁጥር እኔ እግዚአብሔርን ጸጋ ለመቀበል የማይገባኝ ነኝ፣ ትልቅ ኃጢአተኛ ነኝ ብለህ ሰይጣን የሚያስቀምጥልህ ውሸት ትቀበላለህ። እግዚአብሔርስ እንደገና ተመለስ ልጄ ይላል። ዛሬም ልጁ ዘርቶ ይጠብቃል። መጽሐፍ ቅዱስ በአንደኛ ዮሐንስ 1:9 ላይ ምንድነው? አንደኛ ዮሐንስ 1:7-9 የልጁ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ይልና በኃጢአታችን ብንናዘዝ ከኃጢአታችን ይቅር ይለን ከአመፃም ሁሉ ያድነን የታመነና ጻድቅ ነው ይለናል። ሰይጣን አይ የለም እኮ ልክ ነው አምላክ መሐሪ ነው፣ ግን አንተ የመመለሻውን ቀይ መስመር አልፈሃል ይላል። አላለፍክም ወዳጄ፣ አላለፍሽም። ሰይጣን ነው እንደዘገይ የሚያል። ለምን ትዘገያለህ? ተነስ። ልክ እዛ የሐዋርያት ሥራ 22 ነው። አናንያ ጳውሎስ እኮ ኃጢአት እየሰራ ቅዱሳን እያሳደደ ነበር። ራእይ አይቷል። ዝም ብሎ ይጸልያል። ተነሳ ነው። ለምን ትዘገያለህ? ተነሳ፣ ኃጢአትን ተናገር፣
ተናዘዝ ተጠበቅና ተነሳ። ወዲያው ሲነሳ ከዓይኑ ቅርፊት ወደቀለት። አስረው መቀመጥ አትዘግ፣ ተነስ፣ እንደቀደመው ወደ እግዚአብሔር ጉያ ተመለስ። ታውቀዋለህ፣ የማይለወጥ ፍቅር አለው። መጣህ እንዴ ብሎ ፊቱን አጨፍግጎ የማያይ እንደ ሰው የማይመለከት ጠፍቶ ነበር ቤተክርስቲያን። የሆነ ጥሩ ነገር ከጥሩ ሰዎች ጋር ሲገጥም አላየሁት ብሎ ሰዎች ሊሉ ይችላል። እንደሱ አይልም። ኦ ልጄ መጣ የሚለው እግዚአብሔር። ተመለስ ወደሱ፣ ተመለስ የሚለው የመንፈስ ቅዱስ ወቀሳ ቸል አትበል። አለበለዚያ እየዘገየና ፈጽሞ ኃጢአት መሆኑን የማይሰማ ትሆናለህ። አንዳንድ ሰዎች ብለውኛል፣ አይ እኔ እግዚአብሔር በወደደ ጊዜ አንሳው እንጂ እኔ በቃ ሞጣ አይመስለኝም ብለው የዘጉ ሰዎች አሉ። አደጋ ነው። ሰይጣን ከእግዚአብሔር ጋር ያለ ንብረት አበላሽቶ እንዳያጠፋ ዛሬውኑ ሰብረህ ውጣ። ነገ አይደለም ነፃ የምትወጣው፣ አሁን ነው። ቀጣይ ፕሮሰስ የሚሆነው የሚታገልህ ኃጢአቱ እንዳይመለስ ነፃነትን ለማስቀጠል እንጂ ነፃ የምትወጣው ግን ነገን አይደለም በኋላ አይደለም፣ አሁን ነው። እግዚአብሔር ከኃጢአት ጋር እንድትቆይ አይፈልግም። በእርግጥ ተናግራለሁ፣ መጽሐፍ ቅዱስ እንደሚናገር በአግሎት የማይቻለው ሰዎች በምክር አግሎት ቀርበው ከማስተርቤሽን ነፃ ለመውጣት የተቸገረ አንድም ሰው አላየሁም። ከዛ በኋላ ግን ነፃነታቸውን ለማስቀጠል ቁርጠኛ ያለመሆንና ለጠላት ፈቃድ ለጠላት ወቀሳ የመጋለጣቸው ለሱሳቸው ጊዜ እንደሰጡ እሷቸው እንዳባበሉ መንፈሳዊ ሕይወታቸውን በማባበል ለመገንባት ባለመፈለግ ሰዎች እንደገና ተመልሶ ሲወድቁ አይቻለሁ እንጂ ነፃ መውጣታቸውን እግዚአብሔር ለሰከንድ ሲያዘገይ አላየሁም። እግዚአብሔር ታማኝ ነው። ተነስ፣ እግዚአብሔር ይጠብቅሃል። ተነሽ፣ እግዚአብሔር ይጠብቅሻል። ሰላም እግዚአብሔር ከሁላችን ጋር ይሁን። ቸር ይግጠመን።